ለተለያዩ ጊዜያት ሲራዘም የነበረው የአምባሳደሩ ቀጠሮ እስከናካቴው ተሰርዟል። የዚህ የመሰረዙ ምክንያት ምንድነው የሚለው ለእናንተ የምናቀርብላችሁ ይሆናል። ሌሎች መረጃዎች አሉ። በአማራና ትግራይ ክልል አዋሳኝ አካባቢዎች ጦርነት ተነስቷል። በዚህ ዙሪያ የምነግራችሁ ነገር ይኖራል። ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉን እናመሰግናለን። በቅድሚያ ወደ አምባሳደር ኤርቪን ማሲንጋ ጉዳይ እናልፋለን። አምባሳደሩ ወደ መቀሌ ጉዞ ያደርጋሉ ከተባለ እንግዲህ ቀናት ይሆነዋል። ረቡዕ ቀን ወደ መቀሌ ያመራሉ የተባሉት አምባሳደር የሌላ አካባቢ ሄደው ጉብኝት ሲያደርጉ እንደነበረ በአሜሪካ ኤምባሲ የፌስቡክ ገጽ ላይ ለመመልከት ችለናል። የአንድ የኢንዱስትሪ ተቋምን በመጎብኘት ላይ የነበሩት ኤርቪን ማሲንጋ ሮብ ቀን ሊሄዱ የነበሩትን ጉዞ በዚሁ የተነሳ መሰረዛቸውንና ወደ ሐሙስ መሸጋገሩን የተለያዩ የመረጃ ምንጮች አመልክተው ነበር። በዛሬው ቀን ይመጣሉ ተብሎ ሲጠበቁት የነበሩት እኚህ አምባሳደር የሌላም የስራ ጫና አለብኝ በማለት ጉዟቸውን ለአርብ አድርገውት ነበር። ሆኖም ግን የአርቡ ጉዞ እስከነጨራሹ ሊሰረዝ ስለመቻሉ ነው የመረጃ ምንጮች ያመለከቱት። ይህ ሊሰረዝ የቻለበት ምክንያት ምንድነው ሲባል በህወሓት ውስጥ የተፈጠረው ከፍተኛ ውጥረት ነው። ይሄውም አምባሳደሩ ወደ መቀሌ ሲመጡ ከህወሓት ከፍተኛ አመራሮች ማለትም ከዶክተር ደብረጽዮን ገብረ ሚካኤልና ከአቶ አማኑኤል አሰፋ እንዲሁም ከዚህ ቀደም የፕሪቶሪያው ስምምነት ሲፈረም በትግራይ ወገን በኩል ተደራዳሪ ከነበሩት ከነ አምባሳደር አዲስ ዓለም ባሌማ ውጪ ሌተናንት ጀነራል ታደሰ ወረደን አግኝቶ የማናገርና እንዲሁም ከአቶ ኢሳያስ ታደሰ ከዚህ ቀደም የትግራይ ክልል ጊዜያዊ አስተዳደር የጸጥታ ዘርፍ ኃላፊ ከነበሩት ግለሰብ ጋር ውይይት ሊያደርጉ እንደሚችል ፍንጭ በመኖሩ ምክንያት የተፈጠረ ውጥረት ነው ይሄ ጉዞ እንዲቀር ያደረገው ይላሉ የመረጃ ምንጮች። በህወሓት ውስጥ የተፈጠረው ይሄ መሳሳብና ውጥረት አምባሳደሩ ጀነራል ታደሰን ማግኘት የለባቸውም ከሚለው ሐሳብ የተነሳ ስለመሆኑ ነው የመረጃ ምንጮቻችን እየገለጹ ያሉት። ይሄውም ጉዳይ በህወሓት ብቻ ሳይወሰን አዲስ አበባ በሚገኘው የአሜሪካ ኤምባሲ በኩል ወደ መቀሌ ስለሚደረጉ ጉዞ ዳግም እንዲያጤን እንዳስገደደው ነው ዘገባዎች ያመለከቱት። በመሆኑም ይሄ አይነት ውጥረት የደህንነት ስጋትን የሚፈጥር በመሆኑ ጉዞ ከናካቴው ሊሰረዝ ስለመቻሉ ነው የተመላከተው። በህወሓት ሰዎች በኩል ዝግጅት ተደርጎ ነበረ። ኤርቪን ማሲንጋን ካገኙ በኋላ በፌደራል መንግስቱ ተፈጽሞብናል ያሉትን በርካታ ጉዳዮች በማንሳት ዲፕሎማሲያዊ የሆነ ዓለም አቀፋዊ ተጽዕኖ ለመፍጠር አስበው እንደነበረ ነው የተነገረው። ይሄ ጉዳይ እንግዲህ እስከናካቴው የውሃ ሽታ ስለመሆኑ ነው የተገለጸው። ከዚህም ቀደም ኦሉሴጉን ኦባሳንጆ የአፍሪካ ህብረት የሰላም መልእክተኛ መቀሌ ገብተው ከነ አዲስ ዓለም ባሌማና ዶክተር ደብረጽዮን ገብረ ሚካኤል ጋር ውይይት አድርገው መመለሳቸው የሚታወስ ነው። ይህ የኤርቪን ማሲንጋ የጉብኝት ሁኔታ አሜሪካ በህወሓት ከፍተኛ አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ ከጣለች በኋላ የተፈጠረ ወይም የተከሰተ አዲስ ዲፕሎማሲያዊ ክስተት ነው ተብሎ ሲገመት ነበረ። ይሄን ውጥረትም ደግሞ ለማለዘብ ከነዚሁ አመራሮች ጋር ውይይት ሊያደርጉ ይችላሉ የሚል በህወሓት ደጋፊዎች ዘንድ እንደ ሐሳብ ሲንሸራሸር ነበር። ሆኖም እስከናካቴው የእሳቸው መምጣት ውሃ እንደዋጠው ነው የተነገረው። በዚህ ጉዳይ ዙሪያ በይፋ ከአሜሪካ ኤምባሲ የተሰጠ ምንም አይነት ምላሽ የለም። አምባሳደሩም ምንም አይነት ማብራሪያ አልሰጡም። በህወሓት በኩልም እንደዚሁ የቀረበ ምንም አይነት ነጥብ የለም። ወደ ሌላ መረጃ ስናልፍ በራያ አላማጣ ወረዳ በከባድ የጦር መሳሪያ የታገዘ አደገኛ ውጊያ እየተካሄደ እንደሚገኝ የመረጃ ምንጮች ገልጸዋል። ይኸውም በደቡብ ትግራይ ዞን በራያ አላማጣ ወረዳ ልዩ ቦታው ድንጋይ ቀበሌ ተብሎ ከሚጠራው አካባቢ በርካታ ተዋጊዎችና እንዲሁም ከባድ መሳሪያዎች የተሳተፉበት ጠንካራ ውጊያ እየተካሄደ እንደሚገኝ የአካባቢው ነዋሪዎች ተናግረዋል። እንግዲህ ይሄ ሁኔታ እንግዲህ የተፈጠረው የህወሓት ታጣቂዎች ወይም ደግሞ የቲዲኤፍ ታጣቂዎች ራሱን ቲዲኤፍ ብሎ የሚጠራው ኃይል ተዋጊዎች ማለት ነው ከኋላ በመሆን ደጀን በመስጠት
የፋኖ ኃይሎች እንዲዋጉ በማድረግ በፋኖ ኃይሎችና በመንግስት ወይም በመከላከያ ሰራዊት መካከል የሚፈጠረውን ውጊያ በማጠናከር ላይ እንደሚገኙ ነው የተነገረው። ይሄም በግልጽ የሁለቱን ኃይሎች ቅንጅት ያሳየ ነው የሚል መረጃ ነው የወጣው። በዛሬው ዕለት ሰኔ 18 ቀን 2018 ዓ.ም በሰለን ውሃ በተሰኘው አካባቢ በነበረው ውጊያ በፋኖ ኃይሎችና በመከላከያ ሰራዊት መካከል ሲካሄድ እንደነበረ ነው የተገለጸው። ይህ ውጊያ በከባድ መሳሪያዎች የታገዘ መሆኑ ሲነገር ይሄም ጉዳይ በሰላማዊ ሰዎች እና በራሳቸው በንብረታቸው ላይ ጉዳት እንዳይፈጠር ስጋትን እንደፈጠረባቸው ወይም ስጋት እንዲያድርባቸው እንዳደረገ ነው የተነገረው። በዚህ ውጊያ ላይ ቅድም እንደጠቀስነው ከጀርባ በመሆን የህወሓት ኃይሎች ለፋኖ ታጣቂዎች ድጋፍ ሲያደርጉ እንደነበረ ነው የመረጃ ምንጮች ያመለከቱት። በውጊያው ምክንያት ስለደረሰው ጉዳትና አጠቃላይ ሁኔታ እስካሁን ድረስ የተብራራ መረጃ ከስፍራው አልወጣም። እንደደረሰን ግን ለእናንተ የምናቀርብ ይሆናል። አንድ የፌዴራሉ መንግስት የመከላከያ ሰራዊት ጄኔራል ስለ ህወሓት የጦርነት ዝግጅት ማብራሪያ ስለመስጠታቸውም እየተዘገበ ይገኛል በሰፊው። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ የሆኑት ጄኔራል አለምሸት ደግፌ ከህወሓት ከሀገር ውስጥና የውጭ ኃይሎች ጋር በማበር ለጦርነት ዝግጅት እያደረገ ነው ሲሉ ትችታቸውን ወይም ደግሞ ክሳቸውን አቅርበዋል። ይህን የተናገሩት ዛሬ በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ነው። በዚህ ኮንፈረንስ ላይ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተገኝተው ንግግር አድርገዋል። እርሳቸውን በፊናቸው ጄኔራሉ ሲቀጥሉም ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ብለዋል። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደርገው እንደነበረው ሁሉ ዳግመኛ እየፎከረ መሆኑን ነው የገለጹት። የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ የተዘጋጀ ነው ያሉት ጄኔራሉ ለዚህም ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን ተናግረዋል ተብሏል። ከሰሞኑ በህወሓት በኩል አንድ ኃይል አለ አርሚ 50 የሚባል በምስራቃዊ የትግራይ ክፍል የሚንቀሳቀስ ኃይል። ለዚህ ኃይል ንግግር አድርገው የነበሩት ጄኔራል ዮሐንስ ወልደ ጊዮርጊስ የብልጽግና መንግስት ለጦርነት እየተዘጋጀ ነው፣ ሊወጋንም እያሰበ ነው፣ እኛም ዝግጅት እያጠናቀቅን ነው በማለት ንግግር ማድረጋቸው የሚታወስ ነው። በዚህም ንግግራቸውም ላይ የቀድሞ የመከላከያ ሰራዊት ኤታማዦር ሹም የሆኑት ጄኔራል ሰዓረ መኮንን የተገደሉት በብልጽግና መንግስት ነው ሲሉ ክሳቸውን አቅርበው ነበር። ይሄም በርካታ አነጋጋሪ ሐሳቦች እንዲነሱ ምክንያት ስለመሆኑ ነው የተነገረው። እናም የዚሁ ጄኔራል ማለትም የጄኔራል አለምሸት ደግፌ ንግግር ለዚሁ መልስ የቀረበ እንደሚመስል አንዳንድ ተንታኞች እየተናገሩ ይገኛሉ። ወደ ምስራቅ ወለጋ አካባቢ እንሄዳለን። የተፈናቃዮቹ መሬት ለሚሊሻ ተሰጥቷል እየተባለ ነው። ከምስራቅ ወለጋ ተፈናቅለው በመጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቦታቸው አልተመለሱም በሚል መሬታቸው ለሚሊሻ መሰጠት መጀመሩን ምንጮች እየተናገሩ ይገኛሉ። ተፈናቃዮቹ ካልተመለሳችሁ መሬታችሁ ያለ አካባቢው ሚሊሻ ሊሰጥ መሆኑ ነው ተብለው ማስጠንቀቂያ እንደተሰጣቸው እነዚሁ ተፈናቃዮች ገልጸው ነበር። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለቀው ወደ ወጡበት አካባቢ ባለመመለሳቸው መሬታቸውን ለሚሊሻና ኮሬ ነገኛ ለተባለው ኃይል እንዲሁም ለስራ አጥ ወጣቶች ማከፋፈል መጀመሩን ገልጸዋል። እነዚህ ተፈናቃዮች በአካባቢው በነበረው ጥቃት ሸሽተው ወደዚሁ የተፈናቃይ ካምፕ የመጡ ሲሆን ወደ ቀያቸው ለመመለስ አሁንም ስጋት እንዳለባቸው በተደጋጋሚ እየገለጹ ይገኛሉ። ከመንግስት በኩል በዚህ ጉዳይ ዙሪያ ምንም አይነት ማብራሪያ አልተሰጠም። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉን በድጋሚ ምስጋናችን ወደር የለውም።